ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የሰዓቱን ዜና የመራሁ ኢየሩሳሌም ወሰኔለ ከመላው የስቱዲዮና የስርጭት ባለሙያዎች ጋር አብራችሁ ቆያለሁ። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ወደ ቀዳሚ ዜናችን እናልፋለን። አዲስ አበባ ከተማን ስኬታማ ስማርት ከተማ በማድረግ ነፃ የሆነ የመንግስት አገልግሎትን እንዲያገኝ ትኩረት ነዋሪው ቀልጣፋና ፈጣን እንዲሁም ከብልሹ አሰራርና እንግልት ተሰጥቶ እየተሰራ መሆኑን ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች የተቀናጀ ሲቪል ምዝገባና የነዋሪነት አገልግሎት የኤሌክትሮኒክ ስርዓት ስራ አስጀምረዋል። ሰብስቤ ባዩ ተጨማሪውን ይዟል። በ1935 ዓመተ ምህረት ተመስርቶ ላለፉት 8 አስርት ዓመታት የአዲስ አበባ ከተማን እንደ ልደት፣ ሞት፣ ጋብቻና ፍቺ የመሳሰሉ ወሳኝ ኩነቶችን እየመዘገበ ዛሬ ደርሷል። የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲው በተለያዩ የለውጥ ምዕራፎች ያለፈና አገልግሎቱን እያሻሻለ እስከ ዛሬ የዘለቀ አንጋፋ ተቋም ቢሆንም ከፍተኛ የሕዝብ ሮሮ ከሚሰማባቸውና ለብልሹ አሰራር ከተጋለጡ ተቋማት ተጠቃሽ ሆኖ ቆይቷል። የከተማ አስተዳደሩ ታዲያ ባለፉት 3 ዓመታት ስር ነቀል ሪፎርም ካደረገባቸው አገልግሎት ሰጪ ተቋማት ኤጀንሲው አንዱ ነው። ኤጀንሲው አሰራሩን ሙሉ በሙሉ የሚቀይረውን የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት የኤሌክትሮኒክስ ስርዓት ወደ ስራ ባስገባበት ወቅት ከንቲባ አዳነች አቤቤ እንደተናገሩት አዲሱ ቴክኖሎጂ በሀገር ውስጥ አቅም የተገነባ መሆኑ በሀገር ውስጥ የተፈጠሩ ተቋማትን ጥንካሬ ማሳያ ነው። በውጭ አልሚዎችም በሀገር ውስጥ አልሚዎችም አውትሶርስ ለማድረግ ስንሞክር ወደ 500 ሚሊዮን ብር ነው የተጠየቅነው። ዛሬ በራስ አቅም በራሳችን በኤአይ የለማው በነፃ ነው። እንኳን ደስ ያላችሁ። በቅድሚያ እንኳን ደስ ያላችሁ። አሁን የምልበት ተቋሞቻችን የደረሱበት እድገት አገር ውስጥ ያፈራነው አቅም የቴክኖሎጂ መስሪያ ቤቶቻችን ያሳዩት ፈጣን ለውጥና ሀገር ውስጥ እንደዚህ አይነት አቅምን አፍርተን ዓለም አቀፍ ተወዳዳሪ ለመሆን የሚያበቃን ደረጃ ላይ መድረሳችን ከየትኛውም ከአንድ አገልግሎት በላይ እጅግ በጣም ደስ ስለሚያሰኝ ነው። አዲስ አበባ ከተማን ስማርት ከተማ በማድረግ ነዋሪው ቀልጣፋና ፈጣን እንዲሁም ከብልሹ አሰራርና እንግልት ነፃ የሆነ የመንግስት አገልግሎትን እንዲያገኝ ትኩረት ተሰጥቶ እየተሰራ መሆኑንም ነው ከንቲባ አዳነች የተናገሩት። የአዲስ አበባ ከተማ አስተዳደር የስማርት ሲቲ ወይም ደግሞ ስሉጥ ከተማን ለመተግበር የያዘችው ስትራቴጂ ትግበራ አካል የሆነው በዲጂታል ቴክኖሎጂ የተቋማት አገልግሎት አሰጣጥን በሚያዘምን የከተማችንን ነዋሪዎች ፈጣን፣ ቀልጣፋ፣ ፍትሃዊ የመንግስት አገልግሎትን እንዲያገኙ የማድረግና ግልጽነትና ተጠያቂነት የሰፈነበት ስርዓትን ለማጠናከር በትልቅ ትኩረት እየሰራን ያለንበትን አዲስ የቴክኖሎጂ ስርዓት ዛሬ ይፋ አድርገናል። ይህም ተቋማትን በዘላቂነት ለመገንባት በዲጂታል ቴክኖሎጂ በመታገዝ ተገልጋዮች ለእንግልት እንዳይዳረጉ፣ ለብልሹ አሰራር እንዳይጋለጡ፣ ውጤታማና ፈጣን የመንግስት አገልግሎት እንዲያገኙ ልዩ ትኩረት ተደርጎ የተሰራ ስራ ውጤት ነው። ኤጀንሲው በከተማ አስተዳደሩ ሪፎርም ልዩ ትኩረት ከተሰጣቸው ተቋማት አንዱ ሆኖ ዛሬ ላይ በአርአያነት የሚጠቀስ መሆኑን የተናገሩት ከንቲባዋ አዲሱ ቴክኖሎጂ ኤጀንሲው ላለፉት 14 ዓመታት ሲጠቀምበት የነበረውን ስርዓት እንደሚቀይረውም አስታውቀዋል። ኤጀንሲው በአሁኑ ወቅት ደግሞ በከተማ አስተዳደሩ ሪፎርም ከልዩ ትኩረት ከተደረገባቸው ተቋማት ውስጥ አንዱ ሲሆን በፋና ወጊነት የሚጠቀስ ልምድም የሚቀሰምበት ቀዳሚ ተቋም ለመባል በቅቷል። ይህ አዲስ ሲስተም አዲስ አበባ ከተማ አገልግሎትን ለ14 ዓመታት ስትሰጥበት የቆየችውን ነባሩን የሲቪል ምዝገባና የነዋሪዎች አገልግሎት ሲስተም የሚተካ የተቀናጀ የኢአይዲ ሲስተም ነው። አልምቶ ለመተግበርም ከ3 ወራት ያልበለጠ ጊዜ የፈጀ ሲሆን እንዲሁም በራሳችን በሀገራችን አቅም በፈጠረ በኤአይ በኢትዮጵያ አርቲፊሻል ኢንተለጀንስ የለማ ሲስተም ነው። ላለፉት 14 ዓመታት ሲገለገልበት የነበረውን ሲስተም በመተካት የተቋሙን አገልግሎት ነዋሪው ባለበት ሆኖ እንዲያገኝ የሚያስችል የኦንላይን አገልግሎት መስጫ ስርዓትም ነው። ነዋሪው በቀላሉ መጠቀም የሚያስችለውን የሞባይል መተግበሪያ ያካተተና
የፋይዳና የነዋሪነት መታወቂያ መረጃዎችን በአንድ ላይ አቀናይቶ የያዘ መሆኑ ደግሞ ልዩ ያደርገዋል። አዲሱ ቴክኖሎጂ የተገልጋዮችን እንግልት የሚቀንስ የከተማ አስተዳደሩም ጥራት ያለውን የወሳኝ ኩነት መረጃዎችን በማግኘት ለፖሊሲ ግብዓትነት እንዲጠቀም የሚያስችል መሆኑንም ከንቲባ አዳነች አቤቤ ተናግረዋል። ከዚህ በኋላ ከተበታተነ ከፊል የማኑዋል አሰራር ስርዓት ውስጥ ወጥቶ ወደ ተሟላ የተቀናጀና ዘመናዊ የዲጂታል አገልግሎት ስርዓት የሚሸጋገር አዲስ አገልግሎት በመስጠት በኩል በተቋሙ አዲስ ምዕራፍ በር ከፋች ማለት ይቻላል። በከተማዋ ጤና ተቋማትና ፍርድ ቤቶች ላይ ስርዓትን በመዘርጋት የሚከሰቱ ኩነቶችን ሁሉ በየዕለቱ በመመዝገብ ወይም ደግሞ ሪል ታይም በመጠቀም የሲቪል ምዝገባ ሽፋን መረጃና የተሟላ ተደራሽነት የማድረግ አገልግሎትን አስቻይ ያደርገዋል። በዚህም የሲቪል ምዝገባ ስርዓት በሀገራችን አዲስ ምዕራፍ የሚከፍትና አዲስ አበባን ብቻ ሳይሆን ሌሎች የሀገራችን ክፍሎችም ትልቅ ብስራት እንዲሁም ደግሞ ሀገራችንንም ተወዳዳሪ ሊያደርግ የሚችል ነው። ከተማችን ከዚህ ተቋም የሚመነጨውን መረጃ በመውሰድ ትክክለኛነቱንም በቀላሉ በማረጋገጥ ትክክለኛ ፖሊሲ እቅድና ውሳኔ የሚሰጥበትን ስርዓት የሚገነባ አጋዥ አቅም የሚፈጥር ነው። ሌብነትና ብልሹ አሰራርንም ኦዲት በማድረግ በቀላሉ በላዩ ላይ መድረስ የሚያስችል ስርዓት ያለው በመሆኑ እጅግ በጣም ይቀንሳል ተብሎ ይጠበቃል። ለቴክኖሎጂው ስኬታማነት አስተዋጽኦ ያደረጉ አካላትን ያመሰገኑት ከንቲባ አዳነች ቴክኖሎጂው ከመጪው ሰኞ ጀምሮ በ50 ወረዳዎች ተግባራዊ እንደሚደረግና በአጭር ጊዜ ውስጥም በሁሉም ወረዳዎች ሙሉ በሙሉ ወደ ስራ እንደሚገባ አስታውቀዋል። አዲስ አበባ ከተማ እንደ ሀገር የመጀመሪያ የሆነውን የተቀናጀ ሲቪል ምዝገባና የነዋሪነት አገልግሎት ስርዓት ተግባራዊ ማድረግ መጀመሯን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስታወቀ። ሲስተሙ የተገልጋዩን እንግልት የሚያስቀር ከሰው ንክኪ የጸዳና ትክክለኛ መረጃን ተደራሽ ማድረግ የሚያስችል መሆኑን ኢንስቲትዩቱ አስታውቋል። ታምሩ ደምሴ ሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ የሰውን ልጅ የማሰብ፣ የማገናዘብ፣ የማመዛዘን እንዲሁም ምክንያታዊ የመሆን አቅምን በረቀቀ ቀመር ማሽኖችን በማስተማር የተለያዩ ተግባራትን በፍጥነትና በጥራት ያከናውናል። ዛሬ ዓለማት የመፈጸም እንዲሁም የፈጠራ አቅማቸውን እያሳደጉበት እየዘመኑበትም ይገኛሉ። ሀገራችን የዘርፉን እምቅ አቅም በመገንዘብና ልዩ ትኩረት በመስጠት በርካታ ተግባራትን ማከናወን እየቻለች ትገኛለች። በዚህም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ሀገራችንን ከዘርፉ ተጠቃሚ ለማድረግ የሚያስችሉ ተግባራትን እያከናወነ ይገኛል። በተለይም ከቅርብ ጊዜ ወዲህ የተለያዩ ዘርፎች ወደ ስራ በማስገባት ሁለንተናዊ ለውጥን እያስመዘገበችበት ይገኛል። ከተማችን አዲስ አበባም የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ስራ አስጀምራለች። በመድረኩ የኢትዮጵያ አርቲፊሻል ኢንተለጀንስ ዋና ዳይሬክተር ዶክተር ወርቁ ጋቼና በአፍሪካ ፈጣን የኢኮኖሚ እድገት እያስመዘገበች የምትገኘው ኢትዮጵያ በዘርፉ በአጭር ጊዜ ውስጥ ከፍተኛ ምርታ እያስመዘገበች መሆኑን ገልጸው የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ሰው ሰራሽ አስተውሎትን ሙሉ ለሙሉ ተግባራዊ ማድረግ የሚያስችል መሆኑን ተናግረዋል። በአፍሪካ ፈጣን ኢኮኖሚ እድገት እያስመዘገበች ካሉ ሀገራት አንዷ የሆነችው ሀገራችን በአርቲፊሻል ኢንተለጀንስ መስክ በአጭር ጊዜ ውስጥ ከፍተኛ ምርታ እያስመዘገበች ትገኛለች። ዛሬ ለምረቃ የበቃው የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት የተገነባው ሲስተም ብቻ አይደለም። የተገነባው ብሔራዊ ሀብት ነው። የተገነባው እውቀት ነው። አርቲፊሻል ኢንተለጀንስ ቴክኖሎጂ ሙሉ በሙሉ ያካተተ ሲስተም ነው። ፕሮጀክቱን ቀርጾ ወደ ተግባር ለማስገባት ከማልማትም ባለፈ አመራሮችንና ባለሙያዎችን በማሰልጠን ብቁ እንዲሆኑ ማድረግ መቻሉንም ዋና ዳይሬክተሩ ተናግረዋል። ይህ ፕሮጀክት ማልማት ብቻ ሳይሆን ኃላፊዎችንና ሰራተኞችን አቅም ለመገንባት ተከታታይ ስልጠናዎች ተሰጥተዋል። ፕሮጀክቱ በውስጡ ብዙ ፍላጎቶችን ያካተተ በመሆኑ ብዙ ባጀትና ጊዜ የሚወስድ ቢሆንም በፕሮጀክት አመራር ብቃት ያላቸው ኃላፊዎችና ሰራተኞችን በመመደብ በአጠረ ጊዜና በቁጥብ ሀብት እንዲጠናቀቅ ተደርጓል። አዲስ አበባ ከተማ አስተዳደር ለነዋሪዎቹ በሰጠው ልዩ ትኩረት በአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የሚሰጡ አገልግሎቶች ፈጣን ተደራሽ እንዲሆኑ ማስቻሉን ያነሱት የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ አዲስ የተጀመረው አሰራር የተገልጋዩን እንግልት የሚያስቀር ከሰው ንክኪ የጸዳና ትክክለኛ መረጃን ተደራሽ ማድረግ የሚያስችል መሆኑን ገልጸዋል። ቢሮ ድረስ መምጣትና ወረፋ መያዝ ሳይኖርባቸው ቤታቸው ሆነው ከተቋሙ የሚፈልጉትን አገልግሎት የሚያገኙበት ከሰው ንክኪ የጸዳ
በቀላሉ ከተቋማት ጋር ማስተሳሰርና ትክክለኛውን የመረጃ ምንጭ የሆነ ተቋም እንዲሆን የሚያስችል ተመሳስለው ከሚሰሩ ፎርጅድ ዶኩመንቶች በቀላሉ ስካን በማድረግ መለየት የሚቻል መሆኑ በሞባይል ላይ በቀላሉ ይዞ መንቀሳቀስ የሚያስችልና ፕሪንት አድርጎ ብቻ መያዝን ከሚያስገድድ አሰራር የወጣ መሆኑ ከተማችን ለጀመረችው የዘመነ ከተሜነት የሚኖረው ድርሻ የላቀ እንደሚሆን እናምናለን። በአይነቱ ለሀገራችን የመጀመሪያ ሆነው የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት በኢሚግሬሽን፣ በጤና፣ በፍርድ ቤት፣ በብሔራዊ መታወቂያና በሌሎችም ተቋማት መካከል ቅንጅትንና መናበብን መፍጠር ያስቻለ ነው። እጽዋት ይመልከቱ፣ ንጹህ አየር ይተንፍሱ በሚል መሪ ሀሳብ ቅርጻቅርጽ፣ ስዕልና እደ ጥበባት ኤግዚቢሽን በጉለሌ እጽዋት ማዕከል ተጀምሯል። ኤግዚቢሽኑ ለ3 ተከታታይ ቀናት የሚቆይ ሲሆን መግቢያውም በነፃ ነው ተብሏል። የሸዋስ ዋለ በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጠን በቀጥታ መስመራችን ላይ ከስፍራው ይገኛል። ከሱ ጋር ጥቂት ቆይታ እናደርጋለን። ጤና ይስጥልኝ የሸዋስ፣ እንደምንልሃል። በአጠቃላይ በኤግዚቢሽኑ ላይ ምን ክንውኖች ይታያሉ? አመሰግናለሁ ኢየሩስ። እንግዲህ አሁን የሚገኘው በጉለሌ እጽዋት ማዕከል ነው። ጉለሌ እጽዋት ማዕከል እንደሚታወቀው 2002 ላይ ተመስርቶ ለ18 ዓመታት በኢትዮጵያም እንዲሁም በምስራቅ አፍሪካ ዞን የሚገኙ እጽዋት ተጠብቀው ለዓለም ቱርፋታቸውን እንዲያበረክቱ ለማድረግ ትልቅ ሲሰራ የቆየ እጽዋት ማዕከል ነው። አሁንም በመስራት ላይ ይገኛል። የእጽዋት ብዜቶችን ይሰራል። ተፈጥሮ ሀብቶችንም ይንከባከባል። ዘልቀው ለትውልድ እንዲያልፉም የራሱን አበርክቶ እያበረከተ የሚገኝ ተቋም ነው። ይህንኑ ዘርፍ ደግሞ ለማነቃቃት በሚል ዛሬ አንቺ መግቢያሽ ላይ እንደጠቀስሽው ኤግዚቢሽንና ባዛር አዘጋጅቷል። በዚህ ኤግዚቢሽንና ባዛር ላይ በርካታ የእደ ጥበብ ስራዎች ወይም የሸክላ ስራዎች ልንላቸው እንችላለን፣ እንዲሁ ደግሞ የስዕል ስራዎች፣ የቅርጻ ቅርጽ ስራዎችና ሌሎች የእደ ጥበብ ስራዎች በስፋት እዚህ ቀርበው እየተመለከትን እንገኛለን። የማዕከሉ ምክትል ዋና ዳይሬክተር አቶ ሞገስ አባተም መክፈቻ ስነ ስርዓቱን በንግግር የከፈቱት ሲሆን ወይም ባዛሩን ኤግዚቢሽኑን የከፈቱት ሲሆን በንግግራቸውም እንግዲህ እጽዋት ማዕከሉ ንጹህ አየር ይተንፍሱ እጽዋትንም ይመልከቱ በሚል መሪ ሀሳብ እንግዲህ በርካታ ንቅናቄዎች እያደረገ እንደሚገኝና እንደው አመቱን ሙሉ በጋውንም ጭምር በርካታ በተለይ አዲስ አበባ ነዋሪዎች በእርግጥ ከዓለም ዙሪያ የመጡ በርካታ ጎብኚዎችንም ይህንን እጽዋት ማዕከል ሲጎበኙ እየተመለከትክ ነው። ነገር ግን የሀገር ውስጥ ቱሪስቶችን ለማበረታታት ያክል የሀገር ውስጥ በተለይ በአዲስ አበባ የሚኖሩ ነዋሪዎች ቅዳሜና እሁድን ጭምር በዚህ አካባቢ በዚህ ነፋሻማ አየሩ ልክ እንደ ምግብ በሚቆጠር ስፍራ ላይ ተገኝተው ጉብኝት እንዲያደርጉ ለማበረታታት ያክል የነጻ ኤግዚቢሽንና ባዛሩን አዘጋጅቷል ማለት ነው። ከሰዓት በኋላም የተለያዩ የሙዚቃ ድግሶችም እንደተሰናዱ ነው የሰማሁትና አሁን ኤግዚቢሽኑ ነው የተከፈተው። ከሰዓት በኋላ ደግሞ የተለያዩ የኪነ ጥበብ ስራዎች የሚቀርቡባቸው የሙዚቃ ድግሶችም ያሉበት ባዛር እንደሚዘጋጅ ነው የሰማነው። አሁን የመድረክ ስራው እየተጠናቀቀ ይገኛል። በኋላ ላይም እንግዲህ በርካታ ድምጻውያን መጥተው እዚህ አካባቢ የሚገኘው ማህበረሰብ ለማዝናናት ጥረት ያደርጋሉ ተብሎ ይጠበቃል። አቶ ሞገስ እንደገለጹት ከሆነ የአዲስ አበባ ማህበረሰብ ማለት ነው በነጻ መጥቶ በተለይ አሁን ዛሬ ቅዳሜ ነው፣ ነገ እሁድ ነው፣ እስከ ሰኞ ነው የሚቀጥለውና በተለይ ዊኬንዱን ወይም ቅዳሜና እሁዱን እዚህ ምርጥ ስፍራ ላይ እዚህ በተፈጥሮ በታደለ አካባቢ ላይ ቅዳሜና እሁዱን በተዝናኖት እንዲያሳልፍ ይህንን ባዛር ማዘጋጀታቸውን ገልጿል። ኪነ ጥበብና ተፈጥሮ ደግሞ የማይላዩ የአንድ ሳንቲም ሁለት ገጽታዎች እንደሆነ ነው እየተገለጸ የሚገኘው። ተፈጥሮን በኪነ ጥበብ በመደገፍ ምን አይነት አስተዋጽኦ እንደሚኖረው ማሳየት በሚል መሪ ሀሳብ እንግዲህ ኪነ ጥበብንና ተፈጥሮን የሚያገናኙ ትልልቅ እውነቶች ይኖራሉ ተብሏል። በዚህ በማለዳ በነበረው ስነ ስርዓት ላይ የተለያዩ የሰርከስ ትርኢቶች፣ የቅርጻ ቅርጽና የኪነ ጥበብ ውጤቶችን ስንመለከት ቆይተናል። ከሰዓት በኋላ በሚኖረው ደማቅ ስነ ስርዓት ደግሞ እንደዚሁ የሙዚቃ ድግስን ጨምሮ ለታዳሚያን ይደርሳል ተብሏል። መግቢያ ዋጋው ነጻ ከመሆኑ ጋር ተያይዞ በርካቶች በዚህ ስፍራ ላይ በመገኘት እንግዲህ እንዲታደሙ ጉለሌ እጽዋት ማዕከል ጥሪውን አቅርቧል። እንግዲህ ለሰዓቱ ያስኩት መረጃ ይህንን ነው ይመስለው። ኢየሩስ አመሰግናለሁ። ባልደረባችን የሸዋስ ዋለ ከጉለሌ እጽዋት ማዕከል በቀጥታ መስመራችን ላይ ገብተህ ስላጋራህ መረጃ መልካም ቀን ይሁንልህ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን
የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የሰዓቱ ዜና ነው በመከታተል ላይ ያላችሁ ተመልካቾቻችን። ከኛ ጋር ስላላችሁ እናመሰግናለን። የኢትዮጵያውያን የጋራ ማንነትና መስተጋብር ላይ ያተኮሩ ወካይ የጥናትና ምርምር ስራዎች እየተሰሩ እንደሚገኝ የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ገለጸ። ሪፖርተራችን ዳንኤል መላኩ በጥናትና ምርምር ተቋሙ ሙዚየም በመገኘት የብሔር ብሔረሰቦችና ሕዝቦች መገለጫ የሆኑ ቅርሶች ከአስጎብኚ ባለሙያ ጋር በመሆን ያስቃኘናል። አብረን እንከታተል። ተመልካቾቻችን 20ኛው የብሔር ብሔረሰቦችና የህዝቦች ቀንን ምክንያት በማድረግ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ውስጥ ያሉ የብሔር ብሔረሰቦችና የህዝቦች መገለጫ የሆኑ ባህላዊና የተለያዩ ቅርሶችን እናስቃኛቸዋለን። አብራችሁን ቆዩ። ሰላም ነው። ላለፉት 63 ዓመታት የኢትዮጵያ ብሔር ብሔረሰቦች ጋብቻ፣ እምነት፣ ባህል፣ ኢኮኖሚ በጥናትና ምርምር ሰንዶ ይሄ የምታዩት አሁን ትራስ በጉራጌ ማህበረሰብ፣ በሶማሌ፣ በአርሲ ኦሮሞ የነበረውን እንግዲህ ትራስ በተለይ በኢትዮጵያ ዝቅተኛና ከፍተኛ ቦታዎች አንደኛ ለጸጉራቸው ደህንነት እንደ ትራስ ይጠቀሙበታል። ሁለተኛ ደግሞ እንደ መቀመጫ ይጠቀማሉ። የተለያየ ቅርጽ አላቸው ማለት ነው። ስለዚህ ኢትዮጵያውያን ካላቸው ከሚያገኙት ቁሳቁስ ወይም እነዚህ ማቴሪያልስ በሚባለው የተለያዩ የዕለት ተዕለት ተግባራትን ለትራስም ለሌላም ለመመገቢያም ለተለያየ ተግባራት የሚጠቀሙበት የሚሰሯቸው ናቸው ማለት ነው። ይሄኛው ደግሞ እንግዲህ ኢትዮጵያ እናቶቻችን ባህላዊ ጠጅ ጠላ ከአንድ ወጥ እንጨት ከጅማ አካባቢ የመጣ ነው ይሄ የምታዩት። ከዚህ በመቀጠል ደግሞ እናቶቻችን ልጅን እንዴት በእርግዝና ጊዜ የተለያየ አመጋገብ እንትን ይኖራል። ይሄ በሀዲያ ማህበረሰብ እንግዲህ እንሰት ከምግብነቱ ባሻገር ልጁ ሲወለድ እንኳን ተወለድክ ተብሎ ልደቱ የሚከበርበት ነው። ከ3 ከ4 ቀን በኋላ ሙቀት የሚያገኝበት ነው። እዚህ ውስጥ ይገባል፣ ሙቀት ያገኛል። እንሰት እንግዲህ ከምግብነቱ ባሻገር ጌጣጌጥ ይሰራበታል። እንዲሁም ደግሞ የተለያየ እንደ ቤት መስሪያም ያገለግላል። እነዚህኞቹ ደግሞ ለምሳሌ በሐረር አካባቢ ጌጣጌጥ እንደ ኢኮኖሚ ነው፣ እንደ ገቢ ምንጭ ይቆጠራል። በማዣንገር ማደንነት፣ አሳ ማጥመድ። እዚህ ጋር የምናየው ደግሞ በአፋር እንግዲህ አርብቶ አደርነት ሌላኛው የመተዳደሪያ ዘዴ መሆኑን ያሳየናል። እዚህ ጋርም ደግሞ ጤፍ በተለያየ የኢትዮጵያ አካባቢ
እንዲሁም ደግሞ የሌሎችም ባህላዊ ግብርና መሳሪያዎች አሉ። እዚህ አካባቢ በደቡብ ኢትዮጵያ እንሰት። ይሄኛው ደግሞ በሐመር ብሔረሰብ ዘንድ የጋብቻ ስነ ስርዓት ምን እንደሚመስል ያ ሚስት የሚያገባው ጎልማሳ እስከ 15 በሬዎች ይደረደሩና ይዘላል። ከዘለለ ሚስት ያገባል፣ ካልዘለለ ግርፋት አለው ወይም ደግሞ ሌላ እድል ይሰጠዋል ሚስት እንዲያገኝ። እዚህ የምናያቸው እንግዲህ የተለያዩ የኢትዮጵያ ብሔር ብሔረሰብ የሙዚቃ መሳሪያዎች ሃይማኖታዊንም ጨምሮ ማለት ነው። በአርሲ ኦሮሞ፣ በከፋ፣ በጋምቤላ፣ በሸዋ የተለያየ እንደየ አካባቢ ሁኔታ እንደዚህ ዲስፕሌይ ሆነው ይታያሉ ማለት ነው። እንግዲህ በዚህ ሙዚየም ውስጥ የተለያዩ የኢትዮጵያ ብሔር ብሔረሰብ እንግዲህ ከልደት ጀምሮ እስከ ሞት በኋላ ህይወት ያለውን ልደት እንዴት ይከበራል፣ ጋብቻው፣ የልጆች መጫወቻ እንዲሁም ደግሞ ኢኮኖሚያቸውስ ምን ይመስላል እና ደግሞ ከሞት በኋላ ህይወት የመቃብር ሐውልት ይቆማል። ያ የመቃብር ሐውልትም የሰውየው ምን አይነት ኢኮኖሚ ያለው ምን አይነት ማዕረግ ነበረው የሚለውን ጠቅለል አድርጎ ይሄ ተቋም እንግዲህ የጋብቻውንም የተለያየውን የኢትዮጵያ ማንነት ሰንዶ በጥናትና ምርምር ተቋም በዚህ መልኩ ጠብቆ ያዘ ነው። ይሄኛውስ ነው ምን ነው የሚያሳየው? ይሄኛው እንግዲህ በኢትዮጵያ የሽምግልና ፍርድ ቤት የሚባል አለ። የግጭት አፈታት ጊዜና ገንዘብን ቆጥቦ እንደየማህበረሰቡ ግን ስሙ ይለያያል። እንደዚች አይነት ቤት ላይ ቁጭ ብለው ወይም ትልቅ ዛፍ ላይ ይሆኑና ያ ጥፋት ያጠፋውን ሰውዬ ይቅርታ እንዲጠይቅና ገንዘብ ጊዜ ቆጥቦ እንግዲህ ግጭትን ለመፍታት እነዚህ የተለያዩ የግጭት አፈታት ዘዴዎችም እንዲሁ በጥናትና ምርምር እንደየማህበረሰቦቹ እዚህ ዲስፕሌይ ሆነው የምታያቸው ናቸው ማለት ነው። መልካም፣ እናመሰግናለን። እሺ፣ እኔም አመሰግናለሁ። በሙዚየሙ ጉብኝታችን ካጠናቀቅን በኋላ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የውጭ ሀገራት ቋንቋዎች ቤተ መጻሕፍት ውስጥ ጎራ አልን። በዚህም በተቋሙ በሀገር ውስጥና በውጭ ቋንቋዎች የተሰነዱ 250 ሺህ የጥናትና ምርምር ውጤቶች መኖራቸውን ሰማን። የተቋሙ ምክትል ዳይሬክተር ተባባሪ ፕሮፌሰር ደሳለኝ አምሳሉ በብሔር ብሔረሰቦችና ሕዝቦች ላይ የተካሄዱ የጥናትና ምርምር ውጤቶች እንደተጠበቁ ሆነው እርስ በርስ ግንኙነታችን ላይ ያተኮረ የጥናትና ምርምር ስራዎች እየተሰሩ መሆናቸውን ተናግረዋል። እዚህ የሚመጣ ሰው የትኛውንም ባህል ርዕሰ ጉዳይ ወይ ታሪክ ወይ ኢትዮጵያ ርዕሰ ጉዳይ ወይም ደግሞ የትኛውንም አካባቢ ላይ የተሰራ ስራ ፈልጎ ሲመጣ ሊያገኝ የሚችልበት ወካይና ኮምፕሬሄንሲቭ የሆነ በተቻለ መጠን ሙሉ የሆነ ላይብረሪ ለማድረግ እየሰራን ነው ያለ ነው። አንዱ ይሄ ነው። ሪሰርቾችን ባልተሰሩ አካባቢዎችና ባልተሰሩ ርዕሰ ጉዳዮች ላይ ማስፋት ነው። ይሄ እንደተጠበቀ ሆኖ መጨመር አለበት ብዬ ማስበው ኢንተርካልቸራሊዝም በእንግሊዝኛው ቋንቋ የቅድሙ መልቲካልቸራሊዝም ነው። ሌላው እንደው ቢሆን ብዬ ማስበው ኢንተርካልቸራሊዝም ማለት አንዱ ያንዱን ብሔር ቋንቋ እንዲያቅ ግንኙነት እንዲያቅ በብዙ ነገር መቼም የተገናኘን እንደሚሆን ግልጽ ነው። ሂስቶሪካሊ ሊሆን ይችላል፣ ካልቸራሊ ሊሆን ይችላል። ማንም ብቻውን እየበቀለ እያደገ የመጣ የለም እና በመስተጋብር ነው ማንነቶች የሚገነቡት። ብዙ ሰው ወይም ደግሞ ምናልባት አንዳንድ ሰው እንደሚያስበው ላይ የአንድ ብሔረሰብ የአንድ ሕዝብ ማንነት የሚገነባው ብቻውን ብቻ አይደለም፣ በመስተጋብርም ጭምር። ህብረ ብሔራዊት ናት። ኢትዮጵያ ውብ ናት፣ ያማረች ናት። ሁሉ ነገራችን ያማረ ነው። አገራዊ ባህል ነው። በደስታም ባዘንም ተስማምተን በህብረት ነው የምንኖር። ልዩነት ውበታችን ነው። ልዩነቶቻችንን ይዘን በጋራ መቆም እንችላለን። ኬሽ ካለ ፊትላ አለ። ባህሌን ይዤ ነው የገባሁት። መተዋወቂያ መድረክ ነው። የኢትዮጵያ ህዝቦች አንድነት መገለጫ ስንተዋወቅ መከባበር ይመጣል። የኢትዮጵያ ቀን ልንለው እንችላለን።
ባለፉት የለውጥ ዓመታት እውነተኛ የፌዴራል ስርዓትን ገንባ ብለን ስራ ጀምረናል። ውጤትም ተገኝቷል። ህዝቦች ራሳቸውን በራሳቸው እንዲያስተዳድሩ እድል ሰጥቷል። የሁሉም ምንጭ ናት። ውብ ከተማ ያደረግናት በአብሮነት ስለሰራን። አዲስ አበባ ደግሞ ለዚህ ለህብረ ብሔራዊ ማንነት ማሳያ ትልቋ የኢትዮጵያን ቤት ናት። ብሔር ብሔረሰብ ቀናስ ገትሬስ ijoollee Itoophiyaa baga sininge baga dassane baga alamii kan nu agarsiisee ዋብጽሐኩም ብሔር ብሔረሰብ መዓልቲ ላይታየው ቦንቿዮ አሹባ ከሰሮ ጋቴሲ ያገስ ለመላው የኢትዮጵያ ህዝብ ለ20ኛው ብሔር ብሔረሰቦችና ህዝቦች ቀን እንኳን አደረሳችሁ። ቀጥለናል ተመልካቾቻችን። ለሶስተኛ ዙር የመደመር መንግስታት እይታ ለዘርፎች መርታ በሚል መሪ ቃል ስልጠና ሲወስዱ የቆዩ የብልጽግና ፓርቲ አመራሮችና አባላት በአዲስ አበባ ከተማ የተለያዩ የልማት ፕሮጀክቶችን እየጎበኙ ነው። የብልጽግና ፓርቲ አመራሮች ባለፉት ቀናት ስልጠና ሲወስዱ መቆየታቸው ይታወሳል። ከስልጠናው በኋላም በአዲስ አበባ በቅርብ ዓመታት የተሰሩ ዘርፈ ብዙ የልማት ስራዎችን ተዘዋውረው በመጎብኘት ላይ ይገኛሉ። አመራሮቹ ጉብኝታቸውን በአራዳ ፓርክ የጀመሩ ሲሆን የተለያዩ የልማት ፕሮጀክቶችን እየጎበኙ መሆናቸውን ሪፖርተራችን መሐመድ ኑራሊ ዘግቧል። በአዲስ አበባ ከተማ የኮሪደር ልማት ስራውን ተከትሎ በርካታ አማራጭ የመዝናኛ ስፍራዎች ተገንብተዋል። ከነዚህ መካከል የአራዳ ፓርክ አንዱ ነው። በአራዳ ፓርክና በውስጡ የያዛቸውን አማራጭ የመዝናኛ ስፍራዎች ሪፖርተራችን ራሄል አበበ ታስቃኝናለች። ተከታትለን እንመለስ። በአዲስ አበባ ከተማ በተለይ የኮሪደር ልማት ስራውን ተከትሎ መዲናዋን የቱሪስት መዳረሻ ሊያደርጉ የሚችሉ በርከት ያሉ የልማት ስራዎች ተከናውነዋል። ከነዚህ መካከል አማራጭ የመዝናኛ ስፍራዎች፣ ፓርኮች ተጠቃሾች ናቸው። ዛሬ የምንገኝበት የአራዳ ፓርክም የዚሁ አንድ አካል ነው። አራዳ ፓርክ ምን አይነት የተለየ ገጽታን ይዞ መጥቷል የሚለውን ቅኝት እናደርጋለን። አራዳ ፓርክ እንግዲህ በርከት ያሉ መሰረተ ልማቶችን የያዘ ነው። ከነዚህ መካከል ይሄ የምትመለከቱት የመሮጫ ትራክ አንዱና ዋነኛው ነው። እንግዲህ ኢትዮጵያ ከምትታወቅባቸው የስፖርት ዘርፎች መካከል ሩጫ አንዱ ነው። በዚህ ዘርፍ ደግሞ ተተኪዎችን ለማፍራት እንደነዚህ አይነት ምቹ የሆነ የመሮጫ ትራኮች እንግዲህ ትልቅ ፋይዳ አላቸው። አራዳ ፓርክ እንግዲህ እንደምትመለከቱት በርከት ያሉ መሰረተ ልማቶችን የያዘ ለመዝናኛ ምቹ የሆነ ስፍራ ነው። አራዳ ፓርክ የመጣ ሰው እንግዲህ እዚህ መጥቶ ተዝናንቶ ብቻ የሚሄድበትን እድል የፈጠረ አይደለም። ይልቁንም ከታሪክ፣ ከባህል፣ ከተፈጥሮ ጋር ጭምር ተዋህዶ ብዙ ነገር ተምሮ አውቀው የሚሄዱበትን ስፍራ የፈጠረ መሆኑንም ተመልክተናል። የአራዳን ፓርክ ታሪካዊ መገለጫዎች ስናነሳ እዚህ ጋር የምንመለከታቸው ሐውልቶች ሕያው ምስክር ናቸው። እንደምትመለከቱት አድዋን ልናስታውሰው በምንችልበት መንገድ እንግዲህ በዚህ መልክ ሐውልቶች ቆመዋል። ከፊት ለፊት አርበኛ አባቶች ነጋሪት የሚጎስሙ ስንቅ የያዙ ፈረሶችን ጨምሮ እንግዲህ እዛ ቦታ ያለን ድረስ እንዲሰማን በተለይ ሀገርን ለማጽናት ሀገርን ለማቆየት እንግዲህ አባቶች የከፈሉትን ዋጋም እንድንረዳ በሚያስችል መልኩ በዚህ አራዳ ፓርክ ውስጥ እንግዲህ እንደዚህ አይነት ታሪካዊ መገለጫዎችንም ይዞ ተመልክተናል። የአራዳ ፓርክ እንግዲህ ከመዝናኛነትም ባሻገር የኢትዮጵያን ታሪክ የሚያወሱ በኢትዮጵያ ታሪክ ውስጥ ሚና የነበራቸው በርከት ያሉ ቅርጻ ቅርጾችንም የያዘ ነው። ከነዚህም መካከል እዚህ የምናያቸው ፈረሶች ተጠቃሾች ናቸው። እንግዲህ ፈረስን ስናነሳ በኢትዮጵያ ታሪክ ውስጥ ትልቅ ሚና እንደነበረው ይነገራል። በተለይ በአድዋ ጦርነት ከ45,000 በላይ ፈረሶች ዘምተዋል። እንግዲህ እነዚህ ቅርጻ ቅርጾችም በኢትዮጵያ ታሪክ ውስጥ ሚና የነበራቸውን ነገሮች በማስታወስ እንግዲህ ታሪክን ከዘመናዊነት ያጣመረ መሆኑንም መረዳት ችለናል።
የአራዳ ፓርክ እንግዲህ የአዲስ አበባን ዘመናዊ የከተማ ልማት ቁልጭ አድርጎ የሚያሳይ ነው ማለት ይቻላል። እያንዳንዱ መሰረተ ልማቶች እርስ በርስ ግንኙነት ያላቸው ተያይዘው የተሰሩ ናቸው። እኔ አሁን የምገኝበት ስፍራ እንግዲህ አምፊ ቲያትር የሚመስል ከዚህ ከፍታ ስፍራ ላይ ሆኖ ወደ ታች ደግሞ የቅርጫት ኳስ የሚጫወቱ ስፖርተኞችን ማየት ከዛም ባሻገር እዚህ መጥተው ደግሞ የተለያዩ በርከት ያሉ ሱቆች አሉ። ከነዚህ ሱቆች የሚፈልጓቸውን እቃዎች ገዝተው እንግዲህ ሰዎች ተዝናንተው የሚሄዱበትን እድል የፈጠረ መሆኑን መታዘብ ችለናል። የአራዳ ፓርክ ሌላኛው መገለጫው ተፈጥሯዊነትን የተላበሰ መሆኑ ነው። መሰረቱንም ስንመለከት የወንዝ ዳርቻውን ተከትሎ የተሰራ ፓርክ ነው። እዚህ ስፍራ ላይ በርከት ያሉ ሀገር በቀል እጽዋቶች፣ አረንጓዴ ስፍራዎች ያሉበት ስፍራ ነው። ከዛም ባሻገር ደግሞ በተለይ በኢትዮጵያ ተራሮች የሚገኙ ብርቅዬ የዱር እንስሳቶችም ጭምር እንግዲህ በምትመለከቱት መልኩ ቅርጽ ወተኑላቸው እዚህ ስፍራ ላይ ይገኛሉ። ይህ መሆኑ ደግሞ በተለይ ትውልዱ ኢትዮጵያ ያላት የዱር እንስሳቶች ምንድናቸው፣ የትኞቹ ናቸው የሚለውንም የሚረዳበት ከተፈጥሮ ጋር ያለውን ግንኙነት የሚያጠናክርበት የኢትዮጵያን ተራሮች ምን ይመስላሉ የሚለውንም ጭምር እንግዲህ በምናብ እዚህ የሚያውቅበትንም እድል የፈጠረ መሆኑን መረዳት ችለናል። የአራዳ ፓርክ እንግዲህ በርካታ ሁነቶችን በርካታ አዳዲስ ነገሮችን የተመለከትንበት ነው። ሰዓት ገድቦን ያልተመለከትናቸው ብዙ መሰረተ ልማቶችን የያዘ ነው። በሁሉም የእድሜ ክልል ላይ ላሉ የከተማዋ ነዋሪዎች ሊዝናኑበት ጥሩ ጊዜ ሊያሳልፉበት የሚችሉበትን እድል የፈጠረ መሆኑን መታዘብ ችለናል። የአድዋ ድል መታሰቢያ የኢትዮጵያን የትናንት የአሸናፊነትና የነገን የማሸነፍ ቁርጠኝነት ማሳያ መሆኑን በአዲስ አበባ ጉብኝት ያደረጉ ፓን አፍሪካኒስቶች ተናገሩ። ኢትዮጵያውያን የማድረግ አቅምም የተቸሩ ትናንት ወራሪን ድል የነሱና ዛሬ ልማትን የሚዘውሩ ነገም ካደጉ ሀገራት ተርታ ለመሰለፍ የሚተጉ ናቸው ሲሉ የጉብኝት ተሳታፊዎቹ ገልጸዋል። የጉብኝቱን ሂደት ተከታትሎ ሪፖርተራችን ተመስገን ይመር ተከታዩን ዘገባ አዘጋጅቷል። ያኔ ቴክኖሎጂ ሳይዘመን ኢትዮጵያውያን አባቶች ከአራቱም ማዕዘናት ለመጠራራት ነጋሪትና እምቢልታን ተጠቀሙ። ኢትዮጵያውያን አባቶችም የሀገር ዳር ድንበር የዜጋንም ክብር ለዘላለም ለማስጠበቅ ወደ አድዋ ተመሙ። ይህ በኢትዮጵያ ገጽ የሚገለጥ ኢትዮጵያ ትናንትን የምትዘክርበት ስፍራ ነው። የአድዋ ድል መታሰቢያ ይህ የኢትዮጵያ ለነጻነት ተጋድሎና ራስን የማስጠበቅ ክብር መነሻ ስፍራ ነው። ለኢትዮጵያ ከተሞች ደግሞ መለኪያ ተደርጎም ይወሰዳል። አድዋ 00 አድዋ የኢትዮጵያውያኑ ድል ብቻ አልነበረም። አድዋ በርካታ አፍሪካውያን ሀገራት ነፃ ይወጡ ዘንድ መንደርደሪያ ሀሳብም ነበር። ታዲያ የአድዋ ድል መታሰቢያን የጎበኙ የትናንት የአፍሪካ ህብረት መስራችና የፓን አፍሪካኒዝም አቀንቃይ ልጆችም እንዳሉ የአድዋ ድል መታሰቢያ የኢትዮጵያን አባቶች ተጋድሎ ከትናንት እስከ ዛሬ ሰንዶ የያዘ አፍሪካውያንንም ያልዘነጋና የኢትዮጵያ የአስተባባሪነት ሚና በውል የሚገለጥበት ስለመሆኑ ምስክርነት ለገሱ። The Museum of Adwa has been a wonderful experience. የአድዋ ሙዚየም ለኔም ሆነ ለአፍሪካውያን ትልቅ ትርጉም ያለው ነው። ይህ ስፍራ በታሪክ የተሞላ ስፍራ ነው። በጭንቅላታችን የተሳሉብን ለነጻነት መነሻ የሆኑ ኢትዮጵያውያን አርበኞችን የምንዘክርበት የአፍሪካውያን የኩራት ምንጭ የሆነ ሙዚየም ነው። እዚህ ስንሆን ነፍሳችን ነጻነት ይሰማታል። ይህ የሁሉ ነገር መጀመሪያ ነው፣ የነጻነት የስትንፋስ ጅማሩ። እዚህ ቦታ ሁሌ መምጣት ውስጤ ይሻል። We actually would like to come again and again. It has become the symbol. ይህ የነጻነት የይበገሬነትና የአሸናፊነት ምልክት ነው። የፓን አፍሪካኒዝም ጅማሮ የአፍሪካ የነጻነት ጭላንጭል ማሳያ ነው። እዚህ የአፍሪካ ህብረት አለ። በዚህ በኩል የአድዋ ድል መታሰቢያ የአፍሪካ አንድነት ምሰሶ አድዋ ነው። Pan Africanism and African unity. Quite impressed. የአድዋ ድል መታሰቢያ ሙዚየም አስደምሞኛል። ኢትዮጵያና ኢትዮጵያውያን ቅኝ ግዛትን ለመፋለም ያላቸው ቁርጠኝነትና የአሸናፊነት ግርማ እዚህ ይነበባል፣ ይታያል፣ ይዳሰሳልም። ይህ ስፍራ ፓን አፍሪካኒስት ሀሳብ ላለው ሁሉ አስደማሚና መንፈስን አዳሽ ነው። A huge inspiration.
ኢትዮጵያ የፍትህና የእኩልነት ማሳያ የነጻነት አርማም ናት። አፍሪካውያኑን ትናንት በነጻነት ተጋድሎ ዛሬም በልማት ታስተሳስራለች። ይህ የፓን አፍሪካ አቀንቃኝና የአፍሪካ ህብረት መስራች ልጆች ምስክርነትም ነው። ኢትዮጵያ የአብሮነት ማሳያ ናት። አገራት ለነጻነታቸው እንዴት መታገል እንዳለባቸው ትምህርት የሰጠች አገር ናት። ወደ ኢትዮጵያ ስመጣ ራሴን ትናንትናና ዛሬ እንድመለከት ያደርገኛል። ኢትዮጵያውያን የማድረግ አቅም የተቸሩ ናቸው። ትናንት ወራሪን ድል የነሱ፣ ዛሬ ልማትን የሚሰሩ፣ ነገም ካደጉ ሀገራት ተርታ ለመሰለፍ የሚተጉ This is our task. ይህ የኛ ኃላፊነትና ግዴታ ነው። የጋራ ማንነትና ታሪካችንን ማወቅና መገንዘብ አለብን። አሁን ላይ በዚህ ዘርፍ ኢትዮጵያ በትጋት እየሰራች ነው። ቅድሚያ የሚሰጣቸውን ዘርፎች ለይታለች። የኢንዱስትሪ ትስስር፣ የፋብሪካዎች ግንባታና በቀጣይም የጋራ እድገት ማዕከል፣ የጋራ የትምህርት ተቋማትና መሰል ነገሮች ላይ ቅንጅቶችን ማላቅ አለብን። ኢትዮጵያ የአፍሪካ አንድነት ተቋማት ሁሉ መነሻና መመስረቻ ሀገር ናት። ይህን የመስራችነት ሚና በሌሎች ዘርፎችም እየደገመችው ነው። ታዲያ ከዚህ ትውልድ ምን ይጠበቃል? ሌላው ጥያቄ ነው። ለሁሉም አፍሪካውያን ማስተላለፍ የምፈልገው መልእክት ቢኖር ታሪካችሁን በውሎ እወቁ። ለዛሬ ነጻነት በክብር ለተዋደቁ አባቶቻችሁ ክብርን ለግሱ። ለነገም በሁሉ መለኪያ የበለጸገች አህጉርን እውን ለማድረግ እጅ ለእጅ እንያያዝ። ሀገር ቀያሪም ሀሳብን ዘሪም እንሁን። ውስጣችንን እንመልከት። Not from without. Now, it means we have to prepare our minds. አሁን ራሳችንን የምናዘጋጅበት ሰዓት ነው። እንደ አፍሪካ ያንን ጸጋ መለየት፣ በዛ ላይ መስራት ይገባናል። ዕውቀት፣ የሰው ኃይልና የተፈጥሮ ጸጋን አቀናጅተን መስራት አለብን። አድዋ ብዙ ነገር እንዳለን ከተባበርን ሁሉንም ነገር ማሸነፍ እንደምንችል ምሳሌ ነው። አባቶቻችን እኮ ጫማ ሳይለብሱ በባዶ እግር በኋላ ቀር መሳሪያ ዘመናዊ ጦርን ረድተዋል። እኛ ስለምን ድህነትን ድል አንነሳም? That the African can change our circumstances. Such a huge infrastructure project. መሰረተ ልማትን መገንባትና መሰል ስራዎች ላይ በኢትዮጵያ ተጨባጭ ለውጦች አሉ። ይህን ማስፋት አፍሪካ ያላትን አቅም በዓለም አደባባይ መግለጥ ይጠበቅባታል። እዚህ ያለው ነገር ሁሉ ለሌሎች የአፍሪካ ሀገራት ትምህርትም ነው። I think it's a really important example. በ2018 ከ100 ሺህ በላይ ቤቶችን ሰርተን ለህዝባችን ለማቅረብ አቅደን በርካታ ስራዎች ጀምረናል። ከነኛ ከጀመርናቸው ውስጥ ዛሬ ይፋ ያደረግነው ይሄ 26 ሺህ ቤት የሚገነባበት ሳይት ነው። ከተማችን በተለመደው የግንባታ አሰራር ትገነባለች። በልዩ ልዩ ቴክኖሎጂዎችም ደግሞ ተጠቅማ እጅግ ፈጣን ጥራት ባለው መንገድም በልዩ ሁኔታ ትሰራለች። የመፍጠንና የመፍጠር መርሃችንን ለመተግበር ዓለም የተጠቀመበትን ቴክኖሎጂ ከሀገራችን ሁኔታ ጋር ተስማሚ በሆነ መንገድ ተጠቅመን የዜጎቻችንን ጥያቄዎች ለመመለስ በጣም እየተጋን ያለ ነው። እነኚህ 26 ሺህ ቤቶች ሲገነቡ በቀጥታ የሚጠቀሙት 26 ሺህ አባወራዎች ብቻ ሳይሆኑ በርካታ ዜጎች እንደሆኑ ይታወቃል። እሱም ብቻ አይደለም፣ በስራ ሂደት በርካታ ዜጎች የስራ ዕድል ያገኛሉ። የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ የሀገሪቱን የአረንጓዴ ኢኮኖሚ ስራዎች የበለጠ ውጤታማ ለማድረግ ጉልህ ጠቀሜታ እንደሚኖረው በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጄ ገለጹ። በሕዝብ ተወካዮች ምክር ቤት የውሃ መስኖና ቆላማ አካባቢ ልማትና የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴዎች የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ላይ ከባለድርሻ አካላት ጋር ይፋዊ የውይይት መድረክ አካሂደዋል። ፍቃዱ መለሰ
የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ላይ ከባለድርሻ አካላት ጋር ይፋዊ ውይይት በህዝብ ተወካዮች ምክር ቤት ተካሂዷል። በምክር ቤቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ በዚህ ወቅት የስርዓተ ምህዳር አገልግሎት ክፍያ በተለያዩ አሰራሮች ላይ መኖሩን ጠቅሰዋል። አንድ ወጥ በሆነ አሰራር ዓለም አቀፍ ተሞክሮዎችና ሀገሪቱ ከደረሰችበት ደረጃ ጋር በተጣጣመ መልኩ ረቂቅ አዋጁ መዘጋጀቱ አስፈላጊ ነው ሲሉ ተናግረዋል። ኢኮኖሚን ለመገንባት እጅግ በጣም ጠቃሚ ስርዓት ማስያዝ ስለሚያስፈልግ የአዋጁ አስፈላጊነት ጥርጥር የለውም። ግን ደግሞ አዋጁ በጣም ጠንካራ የተሻለ ሆኖ ለምክር ቤታችን ቀርቦ እንዲጸድቅ የሁላችንም የምንችለውን ያህል መተጋገዝ መደጋገፍ ያስፈልጋል። አዲስ ነው፣ ብዙ ነገሮች አሉ። እዚህ ባለስልጣኑ አለ፣ ዋናው ባለቤት መንግስትን ተክቶ የቴኒር ራይት የሚሆኑ አብዛኛውን ባለቤትነት ሚና ያለው ባለስልጣኑ አለ። ግን ሻጪ፣ ገዢ፣ አደራዳሪ፣ አረጋጋጭ እና በልዩ ልዩ መንገድ የሚሳተፉ አካላት ስላሉ በተቻለ መንገድ ሁሉም ባንዴ ክሊር ሊሆንልን ባይችል እንኳን በገባ ልክ ክሊር የሆነ ሚናቸውና ድርሻቸውን ለይተን እዚህ አዋጅ ላይ ማስቀመጥ እንደሚገባ ነው። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነሚ በበኩላቸው እንደገለጹት የተፈጥሮ ሀብቶችን ጥበቃና እንክብካቤን በማጠናከር አካባቢ ላይ የሚደርሰውን ጉዳትና የህብረተሰቡን ተጋላጭነት መቀነስ አስፈላጊ ነው ብለዋል። ስነ ምህዳሩን እንዳይበክል አካባቢው በተሻለ መልኩ የስነ ምህዳር እይታውና መልክዓ ምድራዊ አቀማመጡ ውጤታማ በሆነ መልኩ ሰስቴን እንዲያደርግ የሚያስችል የሪዋርዲንግ ወይም ደግሞ የማበረታታት ሂደትን የሚፈጥር እንዲሆን ወይም ይህንን በመጠበቃቸው ብቻ ማበረታታት የሚያስፈልግ እንደሆነ የሚያሳይ ነው። የጀመርነውን የአረንጓዴ ልማት ጉዟችን የአረንጓዴን ኢኮኖሚን የማረጋገጥ ትልማችንን አስቻይ ሁኔታ ሆኖ እንዲፈጠር እንዲጠበቅ እድሉን የሚፈጥር አዋጅ ነው። በውይይቱ ላይ የተገኙ ባለድርሻ አካላት የስነ ምህዳር አገልግሎት አቅራቢዎች ረቂቅ አዋጁ ላይ መካተት የሚገባቸውን ጉዳዮች ግልጽነትን የሚጠይቁና ከትርጉም ጋር በተያያዘ ጥያቄዎችን አቅርበዋል። አዋጁ በጣም ወቅታዊና አስፈላጊ ነው። አንዳንድ ስነ ምህዳሮች ክልል ተሻጋሪ ናቸው። ከዛ ጋር ተያይዘው የመጣውን ነገር ምን ታስበዋል የሚል ነገር ነው። ትርጓሜ አንጻር አንዳንድ ቃላት በትክክል ስለማይገለጹ ድፍን ብሎ የተቀመጠ ስለሆነ ቢስተካከል የሚል ሀሳብ አለኝ። ሶስተኛው ላይ ባለሀብት ይላል፣ ባለመብት። ይሄ ዲፋይን የሚደረግ ሻጭ ማለት ከመሬት ወይም ከተፈጥሮ ሀብት ጋር በተያያዘ ባለመብት ይላል። እዚህ ላይ ይሄ ራሱ ባለመብት የሚለው ማን ነው? የግል የማህበረሰብ ወይስ የተቋም የሚለው ትንሽ ቢለይና ፍቺ ቢኖረው ደህና ይመስለኛል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነሚ በሰጡት ምላሽና ማብራሪያ በረቂቅ አዋጁ የስነ ምህዳር አገልግሎት ክፍያ ላይ የማህበረሰቡና የባለድርሻ አካላት ተጠቃሚነት፣ ተሳታፊነትና ፍትሐዊነት በግልጽ መቀመጡን ተናግረዋል። የተለያዩ ቦታዎች ላይ የራሳቸው የደን የሚጠብቋቸው ቦታዎች አሉ። እንዲሁም ደግሞ ፓርኮቻችንን ደግሞ ብናነሳ በተለይ ከዱር አራዊትና ካሉ ፓርክ ጥብቅ ቦታዎችን የሚንከባከብ ተቋማት አሉ። እነዚህም ሌላው ይህንን አገልግሎት አቅራቢዎች ይሆናሉ ማለት ነው። በምክር ቤቱ የውሃ መስኖና ቆላማ አካባቢ ጉዳዮች ልማት ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ በረቂቅ አዋጁ ላይ አሻሚ ትርጉም የሚሰጡ ግልጽነት የጎደላቸው ጉዳዮች ተሻሽለው ጠንካራ አዋጅ እንዲወጣ በጋራ እንሰራለን ብለዋል። ተጨማሪ በርካታ ሀሳቦችም ተነስተዋልና እነዚህ የሚካተቱ ይሆናል። ሁለተኛው የዚህ ከትርጉም ጋር የተሰጡ ጉዳዮች በአግባቡ መታየት አለባቸው። የሚሻሻሉና በተሻለ መጠን ጠንካራ ይሻሻሉ የሚል እንዳይፈጠር የምናደርግ ይሆናል። የአገልግሎት ጥራትና የተደራሽነትን መጠን የሚያሳድጉ ሰፋፊ ስራዎች እየተከናወኑ ነው። በኤሌክትሪክ ማስፋፊያ ጣቢያዎች የአገልግሎት ጥራትን የሚያሻሽሉና የተደራሽነት መጠን የሚያሰፉ በርካታ ስራዎች እየተከናወኑ መሆኑን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። በሌላ በኩል ባለፉት 4 ወራት ለውጭ ገበያ ከቀረበው የኤሌክትሪክ ኃይል ከ46 ሚሊዮን ዶላር በላይ ገቢ መገኘቱንም ገልጿል። ዳንኤል መላኩ ዝርዝር አለው።
የኢትዮጵያ ኤሌክትሪክ ኃይል የኮሙኒኬሽን ዳይሬክተር ሞገስ መኮንን ለኢሲያ እንዳሉት ተቋሙ የሚሰጠውን አገልግሎት ጥራትና ተደራሽነት ለማሻሻል በርካታ ስራዎችን ሲሰራ ቆይቷል። በዚህም የጣቢያዎችን ኃይል የመሸከም አቅም ለማሳደግና የጣቢያዎችን የመቆጣጠሪያ ስዊቾችን በመቀየር ተጨማሪ ደንበኞችን እንዲያስተናግዱ የማድረግ ስራዎች መከናወናቸውን አንስተዋል። እንዲሁም አዳዲስና ተጨማሪ አቅም ያላቸው ትራንስፎርመሮች የመቀየር ስራዎች መሰራታቸውንም ጠቅሰዋል። በዚህም የአገልግሎት ጥራት የማሻሻልና ተደራሽነትን በማስፋት ተጠቃሚዎች ያለምንም ችግር አገልግሎት እንዲያገኙ እየተደረገ ነው ብለዋል። አዋሽ 7፣ ወልቂጤ፣ ኮምቦልቻ፣ ወላይታ ሶዶ፣ አለም ገና ከተማና በሌሎች አካባቢዎች የሚገኙ ማስፋፊያ ጣቢያዎች በዘመናዊ መቆጣጠሪያ ስዊች መቀየራቸውን ጠቅሰዋል። በማከፋፈያ ጣቢያዎች የጣቢያዎችን ኃይል የመሸከም አቅም ለማሳደግ የሚሰሩ ስራዎች አሉ። የጣቢያዎችን መቆጣጠሪያ ስዊች ጊሮችን የመቀየርና ተጨማሪ ደንበኞችን እንዲያስተናግዱ የማድረግ ስራዎች ይሰራሉ። አዳዲስ ተጨማሪ ትራንስፎርመሮችን የማስቀመጥ ወይም ደግሞ ተጨማሪ አቅም ያላቸው ትራንስፎርመሮችን የመቀየር ስራዎች እየተሰሩ ነው። ስለዚህ በእነዚህ በሚሰሩት ስራዎች በአንድ በኩል የአገልግሎት ጥራቱን የማሻሻል በሌላ በኩል ደግሞ ተደራሽነቱንም የማስፋትና በርካታ ተጠቃሚዎችን ያለምንም ችግር አገልግሎት እንዲያገኙ የማድረግ ስራዎች እየተሰሩ ነው። የኢትዮጵያ ኤሌክትሪክ ኃይል የሚያመርተውን የኤሌክትሪክ ኃይል በዋነኝነት ለኢትዮጵያ ኤሌክትሪክ አገልግሎት የሚያቀርብ መሆኑን አቶ ሞገስ ጨምረው ገልጸዋል። በተጨማሪም በሀገር ውስጥ ላሉ ከፍተኛ ኃይል የሚጠቀሙ ኢንዱስትሪዎች ለኢትዮ ጅቡቲ የምድር ባቡርና በማይኒንግ ዘርፍ ተሰማርተው ክፍያን በዶላር ለሚፈጽሙ አካላት እንደሚያቀርቡ ገልጸዋል። በሌላ በኩል ለውጭ ኤሌክትሪክ ኃይል ፈላጊ ሀገራት የሚያቀርብ ሲሆን በዋነኝነት ኬንያ፣ ጅቡቲ እና ታንዛኒያ እንደሚገኙበት ጠቅሰዋል። በዚህም በ2018 በጀት ዓመት ባለፉት 4 ወራት ለኬንያና ጅቡቲ እና ታንዛኒያ በሽያጭ ከቀረበ የኤሌክትሪክ ኃይል 46.8 ሚሊዮን የአሜሪካን ዶላር ገቢ መገኘቱን ገልጸው ይህም ከእቅዱ አንጻር 25 በመቶ ብልጫ ማሳየቱን ተናግረዋል። ኤክስፖርት የምናደርግባቸውም ሀገራት ደግሞ አሉ። ጅቡቲ፣ ኬንያና ታንዛኒያ ኤክስፖርት እየተደረገ ነው። ኤክስፖርት ያደረግነውን የ4 ወራቱን እስከ ጥቅምት 30 ድረስ የነበረውን አፈጻጸም ብናይ እቅዳችን ወደ 32.7 ሚሊዮን የአሜሪካን ዶላር ማግኘት ነው። ነገር ግን ከእቅዳችን የ25 በመቶ ብልጫ ያለው የ46.8 ሚሊዮን የአሜሪካን ዶላር ሽያጭ አከናውነናል። ኤክስፖርታችን በተሻለ ደረጃ ምናልባትም ደግሞ የውጭ ምንዛሪ ግኝትን እያሳደጉ ከመጡ ዘርፎች መካከል አንዱ ሊሆን እንደሚችል ተስፋ የሚያሳይ አፈጻጸም ነው ያለው።